ቁርአንን መንካት የሚችሉት ሙስሊሞች ብቻ ናቸው እንጂ ከሙስሊሞች ውጪ ያሉ መንካት እንደማይችሉ ቁርአናቸው ራሱ ይናገራል። ሰላም ክርስቶስ ከሁላችን ጋር ይሁን። እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እስኪ ቁርአንን መንካት የሚችሉት እነማን ናቸው ብለን የሆነች ርዕስ ሰጥተን እንይ እስኪ። ይሄ ቁርአን እንግዲህ ካፊሮች ወይንም ከእምነት ውጪ የሆኑ ወይንም ከእስልምና ውጪ የሆኑ መንካት አይችሉም። እስልምናን ማወቅ ቢችሉ ለራሱ ወይንም እስልምናን ማወቅ ቢፈልጉ ለራሱ ምንድነው መስማት የሚችሉት ማለት ነው? የኡስታዞቹን ቅጥፈት ብቻ ነው እንጂ በራሳቸው እውነቱን አውጥተው ወይንም እውነቱን ፈልፍለው ማወቅ አይችሉም። ለምን? ቁርአንን መንካት አይችሉም ተብሎ ሱራ 56:77 ላይ ምን ይላል መሰላችሁ? እርሱ የከበረ ቁርአን ነው፣ በተጠበቀ መጽሐፍ ውስጥ ነው የተጠራሩት እንጂ ሌላ አይነካውም፣ ከዓለማት ጌታ የተወረደ ነው ይላል። እና እንኳን ካፊር የሆነ ወይንም ሌላ ሰው ክርስቲያኖች፣ አይሁዶች ምናምን እንኳን እነሱ ሊነኩት ሴት ልጅ ለራሱ በፔሪዷ ቀን ምን አትልም ማለት ነው፣ አትነካውም። ምን? ቁርአንን ማለት ነው። ስለዚህ ቁርአን ምንድነው ማለት ነው? ሌላ ሰው ከእምነት ውጪ ያሉት ምን እንዲሉት አይፈልግም፣ እንዲያውቁት እንዲያነቡት አይፈልግም ማለት ነው። ይሄ ነገር የታወቀና እንትን ያለ ነው። ለምን? በቃ ከዓለማት የተወረደ ነው፣ ፍጡር ያልሆነ ነው፣ ንጹህ ብቻ ነው መንካት የሚችለው ምናምን ይላሉ ማለት ነው። እሺ ሌላው ደግሞ ሱራ 9:28 ላይ እንመልከት እስኪ። እናንተ ያመናችሁ ሆይ አጋሪዎች እርኩሶች ብቻ ናቸው። ተመልከቱ እንግዲህ ከእምነቱ ውጭ ያለውን ምንድነው የሚለው ማለት ነው? እርኩስ ነው ብሎ የሚፈርጀው። ከዚህም ዓመታቸው በኋላ የከበረውን መስጊድ አይቅረቡ፣ ድህነትንም ብትፈሩ አላህ ቢሻ ከችግሮች በእርግጥ ያከብራችኋል፣ አላህ አዋቂና ጥበበኛ ነው ይላል። ስለዚህ ምንድነው ማለት ነው? አንተ ክርስቲያን ከሆንክ ይሄ መጽሐፍ ምን አይልህም ማለት ነው? እርኩስ ብቻ ነህ ነው የሚልህ። ስለዚህ አንተ እንድትሰማ የሚፈለገው ምንድነው? የኡስታዞቹን ቅጥፈት ወይንም ኡስታዞቹ ለማቃናት ለማቆም የሚጥሩበትን ያን ነው መስማት እንጂ የሚፈልገው አንተ ሄደህ ዳሰህ መጽሐፉን ይዘህ እያየህ እያነበብክ እንድትመራመር አይፈልጉም ማለት ነው። ይሄ በክርስትና ውስጥ አይሰራም። ክርስትና ላይ መጽሐፍ ቅዱስን አንብበህ መረዳት፣ አንብበህ ደግሞ ጥያቄ ካለ መጠየቅ ትችላለህ። በእነሱ ጋር ግን እንደዚህ አይነት ነገር አይሰራም። ለምን? ድብቅ ሽሽግ የሆነ ነገር ስለሚያመልኩ። ለምን? ሌላ ሰው እንዲያውቀው ሌላ ሰው እንዲረዳው ስለማይፈልጉ። ብዙዎቹ አያውቁትም ይህን መጽሐፍ ማለት ነው። ለምን አያውቁትም ስትሉ ንጹህ ካልሆንክ እንትን ካልሆንክ ኡስታዞች ካልነገሩ ምናምን በቃ ይሄ ነው በቃ። እና በዚህ እምነት ውስጥ ያሉ ሰዎች በሙሉ ምንድናቸው ማለት ነው? ከነሱ በፊት የነበሩት የነገሯቸው ነው እንጂ እራሳቸው አንብበው ተረተው የሚገናዘቡት ነገር የላቸውም ማለት ነው። እና የግል መረዳት ወይንም ራሳቸው አውቀው ተረድተው የሚጠይቁት ነገር ሳይሆን ኡስታዞቹ ጥያቄ ሰጧቸዋል፣ ያንን ጥያቄ ይመልሳሉ። ከዛ በኋላ መጽሐፋቸውን አውቃቸዋል ተብሎ ምን ይላሉ ማለት ነው? ይሸኛሉ። እና በዚህ ሃይማኖት ውስጥ ያለው ይሄ በጣም ከልት የሆነና እየተጠላ ነው ወይንም የማይሆን ነገር ነው ማለት ነው።